የተመሰገነ ይሁን። ጌታ ይባረክ። መጽሐፍ ቅዱሳችሁን ወደ አዲስ ኪዳን ብታወጡልኝ የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 12 እስከ 13 ያለውን እናነባለን። ዛሬ የምንመለከተውና የምናየው ስለ ተስፋ እግዚአብሔር ይመስገን። ስንቶቻችሁ ታላቅ ተስፋ ያለኝ ሰው ነኝ ትላላችሁ? ኢየሱስ ይባረክ። እስቲ አጠገባችሁ ያለውን ወንድም ወይ እህት ታላቅ ተስፋ አለ፣ ታላቅ ተስፋ አለሽ ማለት ትችላላችሁ። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉበት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ጳውሎስ እንደሚነግረን እናንተ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ተስፋ ቢሶች ነበራችሁ ነው ጳውሎስ የሚለው። መጽሐፍ ቅዱስ በብዙ ቦታዎች ስለ ተስፋ ይናገራል። ተስፋ ብርቱና ኃይለኛ ነገር ነው። ተስፋ ጉልበት የሚሰጠን ነው። ለመኖር ጉልበት ይሰጠናል። ጠዋት ነቅቶ በምንነቃበት ጊዜ እንድንነቃ የሚያደርገን ልብስ ለብሰን እንድንሄድ የሚያደርገን እንድንወጣ እንድንሰራ የሚያደርገን ተስፋ ነው። ተስፋ ባይኖር ከቤት ውስጥ መውጣት ቀርቶ ከአልጋ ውስጥ መውጣት አንችልም። ተስፋ ስለምናደርግ ነው። ከትላንቱ ይልቅ የዛሬው ቀን የተሻለ ነው ብለን ስለምንል ነው። በውስጣችን የመኖር ፍላጎት ያሳድርብናል። ለመኖር መፈለግ ጤነኛ ነገር ነው። ለመኖር የማይፈልግ ሰው ታማሚ ሰው ነው ይላል። ስለዚህ ወገኖች ሆይ ይሄንን የመኖር ፍላጎት በምንመለከትበት ጊዜ የመጨረሻ ድሃ የሆነው ሰው፣ ምንም የሌለው ሰው፣ ለማኝ ሰው፣ ከመንገድ ዳር ቁጭ ብሎ የሚለምነው ሰው ጠዋት ተነስቶ ለመለመን ስፍራውን ይዞ ለመቀመጥ ሲያስብ ተስፋ ያደርጋል። ከትላንት ይልቅ ዛሬ የተሻለ ገንዘብ ለምኜ አገኛለሁ ይላል። በሆስፒታል ውስጥ የሚገኙ በሽተኞች በቃ ተስፋ የላችሁም ተብለው ሞት ነው የናንተ እድል የተባሉ ቢባሉም እንኳን ማን ያውቃል ብንንስ በአንድ መንገድ ድኜ ራሴን ባገኘውስ ብለው ያ የመኖር ፍላጎታቸው ታላቅ ነው። ብቸኝነት የሚያሰቃያቸው ሰዎች እንዲኖሩ በውስጣቸው ፍላጎት የሚያሳድርባቸው ነገር ምናልባት እኮ እግዚአብሔር ትዳር ሊመሰርትልኝ ይችላል፣ የብቸኝነቴ ቀን ያቆማል በሚል ተስፋ ነው። ስለዚህ ለመኖር ጉልበት የሚሰጠን እንድንኖር የሚነዳን የሚያደፋፍረን ተስፋ ነው። ሰዎች ይሄ ተስፋ ከውስጣቸው ሲጠፋ አንድ የሚያደርጉት ነገር አለ። የተለመደ ራሳቸውን ይገላሉ። ሐዋርያው ጳውሎስ በዚህ ባነበብነው ክፍል ላይ በምንመለከትበት ጊዜ
እናንተ ድሮ በዓለም በነበራችሁ ጊዜ ተስፋ አጣችሁ ነበር። ያለ ተስፋ ነበር፣ ውስጣችሁ ተስፋ አልነበራችሁም። ምንም አይነት የሚያንቀሳቅሳችሁ ተስፋ አልነበረም በሕይወታችሁ ላይ እያለ ይናገራቸዋል። ውስጣችሁ ተስፋ ቢስ ሆናችሁ ነበረ። አሁን ግን ክርስቶስን በማግኘታችሁ ተስፋ በውስጣችሁ ገባ ይላል። ሃሌሉያ! በእኔና በእናንተም ሕይወት ውስጥ የሆነው ይሄ ነው። የኔና የእናንተ ተስፋ ደግሞ አሁን ከእግዚአብሔር ቃል እንደምንመለከተው ኃይለኛ ተስፋ ነው። ጉልበት ያለው ተስፋ ነው። ጽኑ የሆነ ተስፋ ነው። የማይነቃነቅ ተስፋ ነው። አሁን ተስፋ ቢሶች የነበራችሁት ተስፋ አገኛችሁ። ዛሬ ይሄ መልእክት አልቆ ከዚህ ቤት ከመውጣታችን በፊት ተስፋ የለኝም የምትሉ ወገኖቼ፣ እህቶቼና ወንድሞቼ እዚህ ውስጥ የተቀመጣችሁ ብትኖሩ፣ ፈቃደኞች ብትሆኑ ዛሬ ከዚህ ስፍራ ከመውጣታችሁ በፊት በሕይወታችሁ ዘመን ተለማምዳችሁት የማታውቁትን ተስፋ ተሞልታችሁ ትወጣላችሁ። ያም ደግሞ ኢየሱስ ክርስቶስን ወደ ሕይወታችሁ እንዲገባ በመፍቀድ ነው። ጌታ ወደ ሕይወታችን የገባ ጊዜ ያለው ነገር ምንድነው? ተስፋ አለኝ አለ። ሰለሞን ሲናገር ጻድቅ እንደ አንበሳ ይኖራል ይላል። እንደ አንበሳ እንዲኖር ያደረገው ነገር እኔ ገንዘቡም አይመስለኝም፣ ያለውም ንብረት አይመስለኝም። ነገር ግን እግዚአብሔር በውስጡ የሞላው ተስፋ ነው። ስለዚህ እናንተ ተስፋ ቢስ ነበራችሁ፣ ምንም አልነበራችሁም። አሁን ግን ከክርስቶስ ጋር በመጣበቃችሁና በእርሱ ውስጥ ስትሆኑ ሙሉ ተስፋ ወደ ሕይወታችሁ ገባ ብሎ ይላል። ይሄ መልእክትን የማጠሩ መርዘሙ አይደለም ጉዳዬ። ነገር ግን እግዚአብሔር በልብ የሞላውን አካፍላችኋለሁ። ሁለት ዋነኛ ነገሮች ነው የምናየው። አንደኛው የእግዚአብሔር ተስፋ ወገኖች ሆይ ልዩና አስደናቂ የሚያደርገው ምንድን ነው ብለን እንድንጠይቅ እፈልጋለሁ። በመጽሐፍ ቅዱስ ብዙ ተስፋዎች ስላሉ በሁለተኛ ደረጃ ሁሉንም የተስፋ ኪዳኖች መዘርዘር አሁን ቀርቶ ዓመቱን ሙሉ ብንማር አንጨርሰውም። ነገር ግን ዋነኛ አሁን መስማት የሚገባን ተስፋ ብዬ የምለው ሁለት ይሆናል። እነሱን አነሳለሁ። እንግዲህ በመጀመሪያ ስንጠይቅ ወገኖች ሆይ የእግዚአብሔር ተስፋ ለምን ልዩ ነው? አስደናቂ የሚያደርገውስ ወገኖች ሆይ ምንድን ነው? ሶስት ዋነኛ ነገሮች ያሉ ይመስለኛል። አንደኛው ዋነኛ ነገር የእግዚአብሔር ተስፋ ወገኖች ሆይ ግሩም የሆነው ይሄ ተስፋ በተስፋ ሰጪው ምክንያት ነው። ትረዱኛላችሁ? ተስፋ ሰጪው ተስፋ የሰጠው ልዩ ስለሆነ እርሱ የሚሰጠው ተስፋ ደግሞ ዓለም እንደሚሰጠው ሌላ ሰው እንደሚሰጠው አይደለም። አንድ ሰው እንደኛው ገቢው እንደኛው የሆነ የኑሮው ደረጃ እንደኛ የሆነ ሰው አንድ ተስፋ ቢሰጠን እንሰማዋለን፣ ብዙም ግን ልባችንን አያንቀሳቅሰው። አንድ ግን በጣም ሀብታም የሆነ ሰው ብዙ ገንዘብ ያለው ሰው ተስፋ ቢሰጠን ልባችን ሙሉ ይሆናል። ልባችን እርግጠኝነት ይኖረዋል። እዚህ ላይ ግን ወገኖች ሆይ ለኔና ለናንተ ተስፋ የሰጠን ምድርና ሞላዋን የሞላ በምድርና በዓለም በጠቅላላ በዩኒቨርስ ላይ ያለውን ሀብትን፣ በጎነትን፣ ቸርነትን ሁሉ በእጁ ያለው እግዚአብሔር ነው። ሃሌሉያ! ስለዚህ እኛ የምናውቀው ተስፋ ለየት ይላል። በእርግጥም ወገኖች ሆይ ለየት ይላል። ምክንያቱም ተስፋ ሰጪው ነው። በዕብራውያን ምዕራፍ 11 ቁጥር 11 ላይ ስትመለከቱ ሳራ ይላል ተስፋ የሰጠው የታመነ ስለሆነ
ምንም እንኳን በእርጅና እድሜ ውስጥ ብትሆንም ልጅን መጽነስ እንደምትችል አመነች። ለምን ታምናለች? ተስፋ የሰጠው አይዋሽም። ሃሌሉያ! እንደማይዋሽ ስለምታውቅ በዚህ የተነሳ ውሸት በእርሱ ዘንድ ስለሌለ አመነች ብሎ ወገኖች ሆይ የእግዚአብሔር ቃል ይናገራል። ተስፋ የሰጠው የታመነ ስለሆነ የኔና የእናንተ ተስፋ ብርቱ የሚሆነው፣ የኔና የእናንተ ተስፋ ጠንካራ የሚሆነው፣ የኔና የእናንተ ተስፋ ወገኖች ሆይ የሚጨበጥ የሆነው ከጌታ ከኢየሱስ ክርስቶስ ከተስፋ ሰጪው የተነሳ ነው። ሃሌሉያ! አሜን። ብዙ ሰዎች ብዙ ተስፋ ሰጥተውን ነበር። ብዙ ሰዎች ቃሌ አይታጠፍም ብለው ነግረውን ነበር። ብዙ ጊዜ አልሆነበት ወቅት አለ። ብዙ ጊዜ እንደ ተስፋቸው ቃል ያልተገኙበት ጊዜ አለ። የኔና የእናንተ ጌታ ግን በተስፋው ላይ ቆሞ የሚገኝ የማይናወጥ የንጋት ኮከብ ነው። ሃሌሉያ! አሜን። እንዲህ ያለ ጌታ ነው። ስለዚህ ተስፋችን ጽኑ ነው። ተስፋችን ወገኖቼ ከተስፋ ሰጪው የተነሳ የማይናወጥ እንደሆነ እናውቃለን። ብዙ ሰዎች እንደሚወዱን ነግረውናል። እንደሚያፈቅሩን ነግረውናል። ከልጅነታችን ጀምሮ ወላጆቻችን እንደሚወዱን ነግረውናል። ለአቅመ አዳም ወይም ሔዋን ደግሞ በሚደረስበት ጊዜ በሌላ አይነት ፍቅር እንደሚወዱን የነገሩን ብዙ ሰዎችም እንኳን ቢኖሩም እንደ ኢየሱስ የወደደን የለም። እንደ ኢየሱስ ያፈቀረን የለም። ሃሌሉያ! ኧረ ክብር ስጡ ስለዚህ ጌታ ወዶ። ሃሌሉያ! ሌላው ወገኖች ሆይ የተስፋ ሰጪው አስደናቂነቱ የታመነ ብቻ መሆኑ ሳይሆን የተሰጠውን ተስፋ እንዳይፈጸም የሚከለክለውና የሚያቆመው ነገር በሰማይና በምድርም ከምድርም በታች የለም። ሃሌሉያ! አሜን። ሰዎች እንዲህ ይሉናል፣ አዎ ተስፋ ገብቼልህ ነበር፣ ግን አልተሳካልኝም፣ አልሆነልኝም፣ አቅም አነሰኝ፣ እንዲህ ይሆናል ብዬ ነበር፣ እንዲህ አልሆነም። ወይ ደግሞ ወገኖቼ በቃል ኪዳን ስንወስድ አዎ ብዬ ነበር፣ ግን ምን ላድርግ፣ ሐሳቤን ቀየርኩ፣ ለወጥኩ። ይሄ በሕይወታችን ዘመን የምንሰማቸው ነገሮች ናቸው። እግዚአብሔር ላንተ የሰጠውን ተስፋ፣ ላንቺ የሰጠውን ተስፋ፣ ለእኛ የሰጠውን ተስፋ እንዳያድር የሚከለክለው ምንም ነገር የለም። ሃሌሉያ! አሜን። ይህ የገባችሁ እንደሆነ አላቅም ወገኖች ሆይ የሚይዘው ነገር የገንዘብ እጥረት አይዘውም። ተራሮች አይከለክሉትም። ሸለቆዎች አይከለክሉትም። የእኛ እንኳን ተስፋ የተቀበሉ ሰዎች ድካምና ጉስቁልና አይከለክለውም። ሃሌሉያ! አይከለክለውም። የሳራ ማኅፀን መድረቁ መክሰሙ እንዳልከለከለው ተፈጥሯዊ ሁኔታዋ ከባድ ችግር ውስጥ ነበረ። አይሆንም፣ አይቻልም። የእሷ ግን ሁኔታ እግዚአብሔርን ሊከለክለው አልቻለም። ምክንያቱም እግዚአብሔር ተስፋውን ለመፈጸም የተፈጥሯዊ ሕጎችን እንኳን ይሰብራቸዋል። የተፈጥሮ ሕጎችን ይሰብራቸዋል። እግዚአብሔር ይመስገን። ስለዚህ ወገኖች ሆይ አካባቢያችንን ስናይ፣ ሁኔታችንን ስናይ
እኛን ስናይ ራሴን ሳይ አይሆንም እላለሁ። አይሆንም እላለሁ። ሊሆን የማይችልበት ምክንያት አሁንማ አይሆንም፣ አርፍዷል። አሁንማ ድሮ ቢሆን ጥሩ፣ አሁን አይሆንም። ሌሎችም ሁኔታዎች ሁሉ አይሆንም፣ ሊሆን አይችልም የሚያሰኙን ሁኔታዎች አሉ። ነገር ግን እግዚአብሔር ያለህን ነገር እንዳይፈጽም ምንም ነገር አይከለክለውም። አዎ ችግሮች አሉ፣ አዎ ተራሮች አሉ፣ አዎ ሸለቆዎች አሉ፣ አዎ ሁኔታዎች አሉ። የኔ ሁኔታ ልክ አይደለም፣ ሁኔታዎች ግን አይከለክሉትም። ስለ አብርሃም መስበክ ቀላል ነው። አብርሃምን መተቸት ቀላል ነው። ድሮኔ ወጣት ሰባኪ በነበርኩበት ጊዜ የምላቸውን ነገሮች አሁን አልላቸው። በእኛ ውስጥ ትንሽ ነገር ሲመጣ፣ ትንንሽ ነገሮች ሲሆኑ አንድ ሰው ተነሳና እኔ ጋር መጣና እጁን ላይ አድርጎ ትንቢት ተናገረ። አገልጋዮች ስብሰባ ነው ስለሆነ ነው እንጂ ሌላ ሰው ቢሆን አልፈቅድም። በነገሮቹ ላይ ማንም ሰው መጥቶ እጁን ቢጭንብኝ አልፈቅድም። ይሁንና እሱን ሌላ ጊዜ እንነጋገራለን። ይሁንና ከተናገረ በኋላ እኔ ድሮ የማውቀውን ነገር ነው የነገረኝ። እሱ የማያውቃቸውን ነገሮች ሰዎች የነገሩኝን ነገረኝ። ኢትዮጵያውያን ያልሆኑ ነቢያት የነገሩኝን ነገር ነገረኝ። እኔ ግን ተራሮቼን አየሁና በልቤ እንዲህ አልኩ፣ ይሄ ሰውዬ መካሪ ዘመድ የለውም ወይ? እንዲህ አይነቱን ትንቢት ክፉ ነገር እኮ አልተናገረም። እሱ ምንም ክፉ አልተናገረም። ሳስበው ግን ንስሐ ገብቻለሁ። ይሄ ሰውዬ ዘመድ የለውም ወይ የሚመክረው? ተራሮቻችን ትልልቅ ናቸው። ሸለቆቻችን በጣም የጠለቁ ናቸው። ለአንዳንዶቻችን እድሜያችን ገስግሷል። ለአንዳንዶቻችን ትምህርት የለንም። አንዳንዶቻችን ገንዘቡ የለንም። ይልቁንስ ስለ ጡረታ ብታወራኝ በደንብ ልሰማ እችላለሁ። ስለ ችግሬ ብታወራኝ ልሰማ እችላለሁ። ይሄን ግን ልሰማው አልችልም። ላንተ አትችልም፣ ለእግዚአብሔር ግን ይቻለዋል። እግዚአብሔር ይላል፣ ለኔ ለእግዚአብሔር የሚሳነኝ ነገር አለን? ምንም የሚሳነኝ የለም። ሃሌሉያ አሜን። እግዚአብሔርን የሚይዙት ነገሮች በፍጹም ወገኖች ሆይ የለም። ስለዚህ ከኛ ተስፋ የሰጠው የታመነ ቢሆንም ተስፋ የሰጠው የሚከለክለው ነገር እንኳን ባይኖርም ከኛ ከአማኞቹ የሚጠበቅብን ነገር አለ። የሚጠበቅብንም ነገር እምነት ይባላል። አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። እምነት ተስፋ በእምነት ለሚመልስለት የእምነት መልስ ለሚሰጥ ሰው ብቻ ነው የሚከናወነው። የእምነት መልስ ለመስጠት ለማይችል ሰው አሜን ይሁን ይደረግ እንዳልክ አምኛለሁ ለማይል ሰው አይሆንለትም። አይሆንለትም። አይሆንም። 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 እኔ ሰዎች እዚህም ብቻ ሳይሆን የትም ቦታ ለፈውስ ጸሎት በሚወጡበት ጊዜ የሚፈውሱትን ሰዎች አውቃቸዋለሁ። ምክንያቱም እነሱ ገና እጅ ሳይጫንላቸው ተፈውሰዋል። ነገሩ እጅ ከመጫን ጋር አይደለም፣ ተፈውሰዋል። ምክንያቱም በእምነት ወስደውታልና፣ በእምነት ተቀብለውታልና፣ በእምነት ወገኖች ሆይ ይሆናል ብለዋልና። አዎ ወገኖች ሆይ
ስለዚህ የእምነት መልስ ይጠይቃል። ዛሬ እግዚአብሔር ይላል ቃሉን አስብ። በኋላ እመጣለሁ ስለ ቃሉ መጨረሻ ላይ ተስፋዬን ለመቀበል ወይንም ላንተ የሰጠሁት ተስፋ እንዲከናወን እመን። እምነት ይኑርህ። በእምነት ተቀበለው፣ በእምነት ውሰጂው ብሎ እግዚአብሔር ይላል። አሁን ብታምን በተቀመጥክበት ስፍራ በእምነት ብትቀበለው ተከናውኗል። በእምነት ብትቀበዩ ሆኗል፣ ተፈጽሟል፣ ተደርጓል። እግዚአብሔር አይዋሽም። ተስፋ ሁለተኛው የተስፋ ወገኖች ሆይ ባህሪ፣ የእግዚአብሔር ተስፋ ባህሪ ሕያው መሆኑ ነው። ሕያው የሆነ ተስፋ ነው። የሰው ተስፋ ይጠወልጋል። እንደ አበባ ከ3 ቀን በኋላ የለም፣ በስፍራው አይገኝም። የእግዚአብሔር ተስፋ ግን ለዘላለም ይኖራል። መጽሐፍ ቅዱሳችሁን አንደኛ ጴጥሮስ 1:5 ላይ አውጡልኝና ይህን እስቲ አብረን እናንብበው። አንደኛ ጴጥሮስ 1:5 እንደዚህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ከሙታን በመነሳቱ ለሕያው ተስፋ፣ ሕያው ተስፋ። እስቲ ሁላችሁም ሕያው ተስፋ በሉልኝ። ምን ማለት ነው? የማይሞት ማለት ነው። ሊሞት አይችልም፣ ሊጠወልግ አይችልም፣ ሊጠፋ አይችልም፣ ሊመክን ወይንም ኤክስፓየር ሊያደርግ አይችልም። የምንገዛቸው መድኃኒቶች ኤክስፓየር ያደርጋሉ። ከተወሰኑ ቀናቶች በኋላ መፈወስ አይችሉም። የእግዚአብሔር ተስፋ ግን ኤክስፓየር አያደርግም፣ ለዘላለም ይኖራል። ሃሌሉያ። የእግዚአብሔር ተስፋ እንዲሁ ነው። ቆላስይስ 1:3 ላይ አውጥተን እንድናነብ እፈልጋለሁ። ቆላስይስ 1:3 ላይ እንደዚህ ይላል፣ ስለ እናንተ ስጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላለ ፍቅራችሁ ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ተስፋ፣ የእግዚአብሔር ተስፋ እንደዚህ አይነት ነው። የሚኖር ተስፋ ነው። ይሄ ተስፋ ወገኖች ሆይ በጌታችን በኢየሱስ ክርስቶስ ትንሣኤ ላይ የተመሰረተ ነው። የጌታችን የኢየሱስ ክርስቶስ ትንሣኤ በጣም አስፈላጊ የቤተ ክርስቲያን ዶክትሪን ትምህርትና መሰረታዊ የሆነ ነገር ነው። ወገኖች ሆይ እርሱ ከሙታን እንደተነሳ እኛም ከሙታን እንነሳለን። አለዛማ ጌታችንና አምላካችን እንደ ሌሎች የሃይማኖት መሪዎች የሃይማኖት መሪ መሆኑ ነው ብዙዎች እንዳሉ። ነገር ግን እርሱ የሃይማኖት መሪ ሳይሆን የሕይወት ራስ ነው። የሰላም አለቃ ነው። የጌቶች ጌታ ነው። አልፋና ኦሜጋ ነው። ሞቼ ነበርኩ አሁን ግን ተነስቻለሁ የሚል ጌታ ነው። በኤማውስ መንገድ ይሄዱ የነበሩ ቆሎጵያና ጓደኛው ሁሌ እንደተሰበከልን ይነጋገሩ ነበርና ተስፋ በመቁረጥ ነበር የሚነጋገሩት። አንድ አረፍተ ነገር ያሏት በተለይ ሌላውን መጥቀስ አያስፈልገኝም፣ እኛስ
እስራኤልን የሚበጅ እርሱ ነው ብለን አምነን ነበር። ተስፋ አድርገን ነበር። ምን ያደርጋል? አይሁድ በኢየሩሳሌም እንዲሰቀል አደረጉት። ሞተ። ምን ያደርጋል? ተስፋ አድርገነው ነበረ። ጌታ ኢየሱስ ክርስቶስ ይነግራችሁ ነበር። እናንተ ይላቸዋል፣ አላወቁትም እነሱ። ምን ነው መጽሐፍትን አታውቁም እንዴ? አላነበባችሁም እንዴ? ተስፋውን አልሰማችሁም እንዴ? እግዚአብሔር አብ የሰጠውን ይሄ ሁሉ እንዲሆን ነገር ግን በሶስተኛው ቀን እንዲነሳ አላነበባችሁም እንዴ? የለም። ጨለማ ውጧቸዋል። ነገር ግን አይኖቻቸው በተገለጡ ጊዜና ጌታ መሆኑን ባወቁ ጊዜ ወገኖች ሆይ ከጨለማ ውስጥ ወጡና የትንሣኤውን ጌታ አወቁትና ማመስገን ጀመሩ። ሃሌሉያ አሜን። የእግዚአብሔር ተስፋ ከጨለማ ያወጣል። ሃሌሉያ አሜን። ከጨለማ ያወጣል የእግዚአብሔር ተስፋ። ጨለማ ውስጥ ነው ወንድሜ፣ ጨለማ ውስጥ እንዳለው ነው የሚሰማኝ። አሁን ሰሞኑንም እየተሰማኝ ነው። ወደዚህ ቤተ ክርስቲያን ስመጣ እየተሰማኝ ነው። የትንሣኤው ጌታ አሁን በዚህ ደቂቃ የእርሱን ተስፋ ሲሰጥህ ከጨለማ ውስጥ ትወጣለህ። ትንሣኤ እንዳገኘ ትንሣኤ ታገኛለህ። ሃሌሉያ አሜን። ትንሣኤ ታገኛለህ። አዎ ወገኖች ሆይ ትንሣኤ በኢየሱስ ክርስቶስ ትንሣኤ ላይ የተመሰረተ ነው። የመጀመሪያይቱ ቤተ ክርስቲያን የሰበከችው ስብከት ሐዋርያትም የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ተሞልተው በጸጋ ይሰብኩ ነበር። ስብከታቸው ኢየሱስ ከሙታን ተነስተዋል። ለምን ነበር እሱን የሚያጠነክሩት? ብዙ ምሁራን ነበሩ፣ ብዙ ታምር የሰሩ ሰዎች ነበሩ። ይሄኛው ግን የኛ ጌታ እናንተ እንደምትሉት አይደለም። ሞት ሊይዘው አልቻለም። ሞትን ሰብሮ ወጣ። ኦ እግዚአብሔር የተመሰገነ። ሞትን አሸነፈው። ሞት ይፈሩታል። ሞት ይፈራዋል ኢየሱስ። ይህን ታውቃላችሁ። ሲኦል ይፈራዋል ኢየሱስ። አጋንንት ይፈሩታል ኢየሱስን። በሽታ ይፈራዋል ኢየሱስን። መፍራት ብቻ ሳይሆን ለስሙ ይንበረከካሉ፣ ለስሙ ይታዘዛሉ። አሁን ይሁን ምርጫ የለንም ይላሉ። ሞትን እያሰቡ የሚኖሩ ሰዎች አሉ። እዚህ ውስጥም ትኖሩ ይሆናል። እፈራለሁ፣ ሞት ነው የሚሰማኝ፣ የምሞት ይመስለኛል። ዲያብሎስ አንዳንዴ የሞትን ሽታ ያመጣል ወደኛ። መሞቴ ነው፣ ሞት ነው የሚታየ ለኔ፣ ልሞት ነኝ። ሞት ሆይ ሞጊያ የታለ? ሞት ሆይ ድል መንሳት የታለ? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። በሞት ፍርሃት ያሉትን ሁሉ ነፃ ያደረገ ጌታ እና አብርሃም ሁሉ ቅዱሳን ሁሉ በሲኦል ነበሩ። ሲኦል በጣም ሰፊ ነገር ነው። እዚህ ያላቸው መጽሐፍ ቅዱስ ተማሪዎች እንደምታውቁት በብሉይ ኪዳን 2 ክፍሎች ነበሩት። የላኛው ክፍል ሴሊሲየም የሚባለው ቅዱሳን ያልፉበት የነበረ ስፍራ ነው። በሌላ አነጋገር ገነት ተብሎ ይታወቃል በቀላል አነጋገር። ታችኛው ግን ክፍል ጠርጠሪዮስ የሚባል ስፍራ ነው። ታርትሩስ የሚባለው ስፍራ ነው። እሱ ደግሞ ታችኛው ስፍራ ነው።
ስለዚህ በአብርሃም እቅፍ ያሉት ሁሉ በዛ ሲሆኑ የሀብታሙ ኢየሱስ ክርስቶስ ሲናገር በእኛና በእናንተ መሃል ትልቅ ገደል አለ፣ ምንም ማድረግ አንችልም፣ መገናኘት አንችልም ይሉ ነበር። ኢየሱስ ክርስቶስ ከሞተ በኋላ ሰርቶ ነበር። ወደዛ ወደ ነበሩ ቅዱሳን ሄዶ ምን እንደሚሆን ገና ይጠባበቁ ወደ ነበሩ ቅዱሳን ሄዶ የምስራች ብሎ ሰበከላቸው። የምስራች አላቸው። ለአብርሃም፣ ለያዕቆብ፣ ለይስሐቅ፣ ለነ ሙሴ፣ ለቅዱሳን የምስራች። ድል አድርጌያለሁ፣ ሲኦል ተሽሯል፣ ሞት ተሽሯል። ወደ ላይኛው ስፍራ ይዟቸው ወጣ። አንዳንዶቹም ደግሞ እርሱ ከሙታን ሲነሳ አብረው ተነሱና በኢየሩሳሌም ከተማ ለብዙዎች ታዩ ይላል መጽሐፍ። ምልክት እንዲሆን ብዙ ዓመት የሞተ ሰው ብታዩ መንገድ ላይ ቢያገኛችሁ እዛው ነው የምትወዱት አይደል? ለብዙዎች ታዩ። ለምን? ይዟቸው ወጣ። ምስክር እንዲሆኑ በኩራት እንዲሆኑ ይዟቸው ወጣ። ከሞት ፍርሃት አላቀቃቸው። ዛሬ የሞት ፍርሃት ላለብን ጌታ ይላል ወገኖች ሆይ ሞት የለም አንተ ጋር አትፍራ። ሞት ወደ አንቺ አይመጣም፣ አትፍሪ። ሞት የለም፣ ሕይወት ነው ያለው፣ መኖር ነው ያለው። ለምን? ኢየሱስ ክርስቶስ ድል አድርጎ በትንሣኤው ወጥቷል። ሃሌሉያ! ለእኔ ትርጉም ይሰጠኛል፣ በጣም ትርጉም ይሰጠኛል። ዲያብሎስ ማንም ሰው ጋር ሄደ። እኔ ጋር ስመጣ ግን የማሳየው ወደ ኢየሱስ ነው። ያው የማሳየው ነገር አለኝ። አይወደውም። የማሳየው ነገር አለ። አልነጋገርም፣ ንግግር የለንም፣ ጨዋታ የለንም። እኔ እና እሱ አንዳንድ ሰዎች ከአጋንንት ጋር ጨዋታ ይወዳሉ። እኔን ታውቃላችሁ። እኔ ስለ ዴሊቨራንስ አስተምር ለሰዎች እነግራለሁ። ጨዋታ አልተፈቀደም። በጣም ዲያብሎስ ይወደዋል እሱ። ወደ ኢየሱስ እናመለክታለን። ባመለከትን ጊዜ ድል ይነሳል። ድል ይነሳል። ሃሌሉያ አሜን። ዛሬ ማታ አመልክቱት፣ ወደ ኢየሱስ አመልክቱት። ሃሌሉያ አሜን። ወደ ጌታ አመልክቱት፣ አመልክቱት። ወገኖች ሆይ ሶስተኛው የእግዚአብሔር ተስፋ ስብስብ አድርጎ እንደ ሲሚንቶ አጣብቆ የሚይዝ ከእግዚአብሔር ጋር ብዙ ውሃዎች፣ ብዙ ማዕበሎች ሊያጠፉትና ሊያንቀሳቀሱት የማይችል ኃይል ነው። መጽሐፍ ቅዱሳችሁን ዕብራውያን 6:19 ላይ አውጡና አብረን እናም ቁጥር 17-18 ወደ መጨረሻው ላይ እንደዚህ ይላል። የተስፋውን ቃል ለሚወርሱ ፍቃዱን እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መህለቅ አለን ብሎ ይናገራል። የእንግሊዝኛው መጽሐፍ ቅዱስ አንከር የሚለው ነው። መርከበኞች ይሄን ያውቁታል። በመርከበኝነት ሰራችሁ ይሄንን በደንብ ታውቁታላችሁ። ስለዚህ ወገኖች ሆይ ይሄ ሁለት አይነት ጠምዛዛ ነገር ያለው ብረት ነገር ነው። መርከበኞች በሚሄዱበት ጊዜ ወደ መሬት ለመድረሳቸው መሞከሪያቸው እሱ ነው። ይጥሉታል። በተለይ ማዕበል ሲነሳ ይሸሹና አለት ወዳለበት አካባቢ ሄደው ይጥሉታል። ዋናው ግን ቁም ነገር ይሄድና
ከምን ጋር ይጋጠማል? አለቱ መካከል ይገባል። አለቱ ላይ ከገባ በኋላ መርከበኞቹ አረፉ። ማዕበል ቢመጣ ውሃ ቢበዛ ንቅንቅ የለችም። ተቆልፏል፣ ተይዟል። ከምን ጋር? ከአለቱ ጋር። የኔና የናንተ ተስፋ የተያያዘው አለት ከሆነው ከኢየሱስ ክርስቶስ ጋር ከኢየሱስ ክርስቶስ ጋር ማዕበል ይመጣል፣ ችግር ይመጣል፣ ተስፋ አስቆራጭ ነገሮች ይመጣሉ። ነገር ግን ከአለቱ ጋር ስለተያያዘ ወገኖች ሆይ ምንም ነገር የለም፣ የሚሆን ነገር የለም። ወገኖች ሆይ የኔና የናንተ ተስፋ በጌታችን በኢየሱስ ክርስቶስ በእግዚአብሔርም ቃል ላይ የተመሰረተ ነው። በሰው አስተሳሰብ ላይ የተመሰረተ አይደለም። ሰው እንደሚሰማው የተናገረው ይመስለኛል ስላለ አይደለም። የአገልጋይ ቃል አይደለም። የፓስተሮች ቃል አይደለም። የጳጳሶች ቃል አይደለም። ሕያው የሆነው የእግዚአብሔር ቃል ነው። ቃል ነው። አንዳንድ ጊዜ ሰዎች በፍላጎታቸው ላይ የተመሰረተ ቃል ኪዳን ለራሳቸው ያዘጋጃል። በስሜታቸው ላይ የተመሰረተ ቃል ኪዳን ሰዎች ለራሳቸው ይሰጣል። ሐሰተኞች መልእክተኞች ብቻ አይደለም። ትልቁ ችግር ለራሳችን የምንሰጠው በስሜታችን ላይ በተሳሳተ ሞቲቭ ላይ የተመሰረተ ተስፋ ለራሳችን የምንሰጥ እንኖራለን። እየገባችሁ እንደው አላውቅም ወገኖች፣ እየገባን እንደው አላውቅም። እንድንረዳ ያስፈልጋል። የራሳችን ፍላጎት የሆኑ ነገሮች ደግሞ አይሟሉም። አንድ ጊዜ አንድ አገልጋይ እግዚአብሔር ነግሮኛል ለእግዚአብሔር እንደዚህ አይነት ስፍራ እንደምሰራለት አለ እና አብዝቶ ያወራዋል። አንድ ጊዜ ቢሮ ውስጥ ስገባ ሊሰራ የፈለገውን የአርክቴክት ስራዎች አየው። ጥሩ ነው አለ። በዛ ነገር ላይ ህይወት ሁሉ ፖሴስድ ሆኗል፣ ተይዟል፣ ተቆልፏል። ጌታ እንደዚህ አለኝ፣ እኔ አላልኩትም፣ ፍላጎቱ ነው አለ። ጥሩ ጥሩ ነገር ማሰብ ክፋት የለውም፣ ኃጢአት የለውም። ዳዊትም እኮ እኔ ቤተ መቅደስ ሰራለሁ ብሎ ተነስቶ ነበር። ግን ፍላጎቱና ምኞቱ ነው እንጂ እኔ አይደለሁም አለኝ እግዚአብሔር። እግዚአብሔር እንድነግረውም ስላላከኝ አልነገርኩትም። አልተከናወነም፣ አልሆነም። የግላችን ነገሮች ለግላችን የምንላቸው ነገሮች አሉ፣ አይሳኩ፣ አይሆኑም። ደግሞ የግላችን ነገር አይሁን፣ አይፈጸም። አሁንም ራ አይፈጸም፣ የእግዚአብሔር ብቻ ይፈጸም፣ የእግዚአብሔር ብቻ ይሆን። ከእግዚአብሔር ግን የሆነ ነገር ሁሉ ይፈጸማል፣ ይደረጋል። ቅድም እንዳልኩት ሁኔታዎች አይከለክሉትም ወገኖች ሆይ። ሁለተኛው ሐሳብ ወገኖች ሆይ ሁኔታዎች አሉ። የእግዚአብሔር ቃል ተስፋ የሰጠባቸው ሁኔታዎች አሉ። ብዙ ተስፋዎች እዚህ መጽሐፍ ላይ ተጽፈዋል፣ በዚህ መጽሐፍ ላይ ተጽፈው ይገኛሉ። ነገር ግን ወገኖቼ ሁለት ብቻ ለመግለጽ ነው የምፈልገው። አንደኛው እግዚአብሔር የሰጠው ተስፋ የይቅርታ የምህረት ተስፋ ነው።
የምህረትና የይቅርታ ተስፋ እግዚአብሔር ለሀገር ሰጥቷል፣ ለቤተ ክርስቲያን ሰጥቷል፣ ለግለሰቦች እግዚአብሔር ሰጥቷል። አንደኛ ዮሐንስ 1:9 እናንብበው እስቲ። አንደኛ ዮሐንስ 1:9 አውጥተን እናንብበው። አንደኛ ዮሐንስ 1:9 እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው አይደል? ጻድቅ ሊያነጻን የታመነና ጻድቅ ነው። እኔ አይደለም የምለው፣ መጽሐፍ ቅዱስ ነው። ለነፍስ ገዳዩም ተሰጥቷል፣ ለአመፀኛውም ተሰጥቷል፣ ለክፉውም ተሰጥቷል፣ ለደናውም ተሰጥቷል። ስለ ንስሐ በደንብ ስላስተማርኩኝ ለመናገር ብዙ አልፈልግም። እግዚአብሔር የታመነ ነው። ብዙ ጊዜ በድለዋል። በድየው ግን ሲሄድ ንስሐ ስገባ እግዚአብሔር ይቅርታው የታመነ ነው። ለእናንተም የታመነ ነው። ሃሌሉያ። ለሀገርም የታመነ ነው። ለሕዝብም የታመነ ነው። ለሁላችንም ጻድቅ ስለሆነ የታመነ ነው። ይቅርታው የታመነ እግዚአብሔር ብቻ ነው። ገብታችኋል? ይቅርታው የታመነ እግዚአብሔር ብቻ ነው። ስለዚህ በማንኛውም ጊዜ ሰዎች ይሄዳሉ ወደ እግዚአብሔር። ይመስለኛል ክርስቲያኖች የእግዚአብሔርን ልብ ማወቅ አለ። እግዚአብሔር ምን አስተማረኝ? ብዙ ምን የሚሰበክልን እግዚአብሔር የሰውን ልብ ሲያውቅ ነው። ሰው ደግሞ በተለይ የጌታ ልጆች የእግዚአብሔርን ልብ ማወቅ አለባቸው። ምክንያቱም አንዳንድ ጊዜ ስለ እግዚአብሔር ያለን ስዕል የተሳሳተ ነው። አንዳንዶቻችን ያለን ስዕል የአባቶቻችን ስዕል ነው። ያለን ፊታችን የተቀረጸው ያሳደጉን ወላጆቻችን ስዕል ነው። ጥሩ ጥሩ ወላጆቻችን ካለ እግዚአብሔር ባርከውናል። ገብቷቸዋል። በአለንጋና ግን በዱላ ያደግን ከሆነ ያለን ደግሞ ስዕልኛ እግዚአብሔር ማለት ትልቅ ወንበር ላይ ተቀምጦ ትልቅ ጅራፍ ይዞ የተቀመጠ ማለት ነው። እግዚአብሔር እንድናውቅ ያስፈልገናል። አባካኙ ልጅ እንደዚህ አለ፣ ወደ አባቴ ይሄዳል። የአባቱ ልጅ ያውቀዋል፣ በደንብ ያውቀዋል። አባቱ ለምንድን ነው የሄደው? ስለሚያውቀው። ግን ቢያውቀውም እንኳን እንደሚገባ አያውቀው። ምንም ቢሆን የቀደመውን ደረጃ አይሰጠኝም በሚል በጣም ግን ሰርፕራይዝ አደረገው ሲሄድ አይደለ እንዴ? ሳመው ይላል። በግሪክ መጽሐፍ ቅዱስ ምንድን ነው የሚለው? እስኪያፍርም ድረስ ሳመው። አሁን ሰለሞን ብስበው አረጋሽ ይበላል ይመስለኝ፣ የሚያፍር ይመስለኝ። እስኪያፍር ድረስ ሳመው። ያጠፋውን ልጅ አሁንም ሳመው ነው የሚለው። ምን አይነት ጌታ ነው! ምን አይነት ንጉሥ ነው! ምን አይነት አባት ነው! ምን አይነት ጌታ ነው! ከዛም በኋላ በእርሱ ዘንድ አይታሰብም። ረሳው ሳይሆን ተሰረዘ፣ ሄደ። በፍጹም የመርሳት ባህሪ ያለው እግዚአብሔር ብቻ ነው። እኔ ቴዎሎጂ ላስተምራችሁ አይደለም። ያ መለኮት ያለው እግዚአብሔር ሰው የለውም። ያ አሁን እዚህ ይቅር ያላችሁ ብዙ ክርስቲያን ይቅርላችሁ፣ በቃ ይቅር ብየዋለሁ። ግን አሁን ምን አደረገ ብትባል ዝርዝሩ መስጠት ይችላል።
የምለው ሰው አሜሪካ ስለገባው ኢትዮጵያን ነገርኩህን ነገር ልንገርህ ብሎ ሁሉ ጨርሶ ወደ እንዳለታ በጣም ደነገጥኩ። ከዛ በኋላ ሄድኩኝና ጥሩ ፋይል ገዛሁና አስቀመጥኩት። በኋላ ባለቤቴ ከጥቂት ጊዜ በኋላ ለማን ያን ወረቀት ምን አረከው አለች። ጌታ ተናግሯት ነው ጌሱማ ፋይል ውስጥ አይቷል አለ። ይቀደልልኝ እሱ ነገር በእውነት በፍጹም እዚህ ቤት ጸሎት የለም እሱ ካልተቀደደ አለች። ተሳለኝ እንዲህ አይነት ማረግ የምንችል ሰዎች ነን። ይቅርታችንም እንኳን ቢኖር ገብቷቸዋል ያ ባህሪ አለ። እግዚአብሔር ግን በመለኮታዊው አንድ ባህሪ ለራሱ የተቀዳጀው ባህሪ አለው። መለኮታዊ የሆነ ባህሪው ፈጽሞ ከመዝገብ ውስጥ ሊያስቀምጠው አይችልም። አይችልም። ሄደ ሆነ እግዚአብሔር አያውቀውም። እንዲህ የአይነት ተስፋ እግዚአብሔር ሰጥቶናል። እስቲ መጽሐፍ ቅዱሳችሁን ትንቢተ ሚክያስ ላይ አውጡ። በዚህ ላይ ወገኖች ሆይ ምዕራፍ 7 ላይ ብታወጡ ከ7 ጀምሮ አነበዋለሁ። እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴን አምላክ ምን እላለሁ? በሉልኝ እንደገና። የመድኃኒቴን አምላክ ተስፋ አደርጋለሁ። እኔ ግን የመድኃኒቴን አምላክ ተስፋ አደርጋለሁ። ተስፋ አለኝ። እስቲ ተስፋ አለኝ በሉ። ተስፋ አለኝ። በርግጥ ተስፋ አላችሁ፣ ግን አይወጣም ካፋችሁ ውስጥ። አንድ ነገር ችግር አላችሁ። ይኸው ያልኳችሁ ተስፋ አለኝ በሉ። ተስፋ አለኝ በሉ። መጽሐፍ ቅዱሳችሁን እንደዚህ አድርጉት። ምን መጽሐፍ ቅዱስ አንሰበ 1 ለ3 ሆነብኝ እዚህ ውስጥ ባል የዛን ጻድቅ ሰው ይያለ ምን ይደረግ እጁን ያገ ጻድቅን ሰው ቃሉ የታመነ ነውና እግዚአብሔር አይዋሽምና ተስፋ አለኝ። ሰይጣኖች ስማ ተስፋ አለኝ። ሃሌሉያ አሜን። ቁጥር 8 ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ። በእግዚአብሔር ላይ ኃጢአት ሰርቻለሁና እስኪሟገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ከዛ በኋላ ታውቁታላችሁ። ቁጥር 18 ላይ ሄዳችሁ እስከ 20 ያለውን እስከ 19 ያለውን እናነባለን። በደልን ይቅር የሚል የርስቱንም ቅሬታ አመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል። ሃሌሉያ። ዛሬ እዚህ ጉባኤ ውስጥ ሕይወታችሁ የተዳከመ ወደ ዓለም የገባችሁ ኃጢአት ሰርታችሁ ሙግት ውስጥ ያላችሁ ተስፋ የቆረጣችሁ ካላችሁ ዛሬ ተስፋ አለኝ በሉ ሰይጣን። ምክንያቱም ቃሉ ይላልና ተስፋ አለ። ለአንቺ ተስፋ አለ፣ ለእኔ ተስፋ አለ፣ ለሁላችን የይቅርታ ተስፋ አለ። እግዚአብሔር ይመስገን። ሁለተኛው ተስፋ ወገኖች ሆይ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ነው። አንደኛ ተሰሎንቄ 4:13 እንድናነብ እጠይቃችኋለሁ። ወደ መልእክት የመጨረሻ ላይ ደርሻለሁ። አንደኛ ተሰሎንቄ ሐዋርያው ጳውሎስ መልእክት ምዕራፍ 4
ቁጥር 13 ጳውሎስ ይሄንን ለተሰሎንቄ ሰዎች ያለበት ምክንያት አለ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ። ልብ ብላችኋል። ተስፋ እንደሌላቸው እንደ ሌሎች ደግሞ ምን እንዳትሉ? እንዳታዝኑ። አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ከዚህ በታች የሚለው ምንድን ነው? እሱ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በዳግም ምጽአቱ ያመጣቸዋል። ተስፋ እንደሌለን አንዘን። ሞት የማይለመን ነገር ነው። እኔ ቤት ሲመጣ ልለምደው አልችልም። እናንተ ቤት ሲመጣ ልትለምዱት አትችሉም። ሁል ጊዜ እኛ ጋር ሲመጣ አስተዋሽ ያስፈልገናል። ነገር ግን ተስፋ አለን። እነዚህ በጌታ ያንቀላፉትና የሞቱት እንዲሁ ሟምተው የሚቀሩ እንደ ጨው ሟምተው የሚቀሩ ውሃ እንደወሰዳቸው ጠጠርና ድንጋይ ስላልሆኑ፣ ስለዚህ ተስፋ አለ። ተስፋ አለ። የሄዱብንን እንደገና መልሰን እናያቸዋለን። ወንድምህን ታየዋለህ። ወንድሜ እህትሽን ታያለሽ። አባትህን ታያለህ። እናትህን ታያለህ። ተስፋ አለ በጌታ ላንቀላፉት። ጥያቄው ዛሬ እኔ እናንተ ከባድ ስራ አለብን። ከባድ ስራ አለብን። ያለብንም ስራ ሰዎች ወደ ኢየሱስ እንዲመጡ ጌታ ሕይወታቸውን ከፍቶ ሕይወታቸው ውስጥ እንዲያስገቡት ያ ማለፍ ስለማይቀር ከጌታ ውስጥ ሆነው እንዲያንቀላፉ ስራ አለ። ሳናቋርጥ ለእነርሱ የመጸለይ ስራ አለ። በሕይወታችን እንድንማርካቸውና የጌታ የኢየሱስ ክርስቶስን ጌትነት ሁል ጊዜ ወገኖች ሆይ እንድናንጸባርቅላቸው እግዚአብሔር ይርዳን። አሜን። ዝማሪያችን ለምደውታል። ሙዚቃችን ከሙዚቃቸው ጋር አንድነት ስለሚኖረው የምሰማው መዝሙር ነው፣ ዘፈን ነው እያልኩ ነው። ይቅር ስለማላውቅ ነው። ይለዩልኛል። አይ ይሄ ፓስተር ይሄ ዘፈን ነው ይላል። ለኔ ግን ከውጭ ሆኜ ለምሰማው ሙዚቃው አንድ ነው። እንጉርጉሮውም ተመሳሳይ ነው። እሱም ሊለውጣቸው አልቻለም። አለባበሳችንም እየተመሳሰለ ስለመጣ ባለባበሳችንም እንኳን ልዩነት አልተፈጠረም። እየሰማችሁ ነው? ጥያቄ ተነስቷል። የተነሳው ጥያቄ ከወገኖቻችን ነው። የህይወት ለውጥ ያለውን ሰው አሳዩን። ኢየሱስን የሚመስለውን ሰው አሳዩን። እንደ ጌታ የሚራመደውን ሰው አሳዩን። እኛም ኢየሱስን እንፈልገዋለን። እግዚአብሔር ስም በእኛ ምክንያት እንዳይሰደብ እግዚአብሔር ይርዳን። አሜን። እግዚአብሔር ያግዘን። እየተመሳሰልን አንድ አይነት እየሆንን ነው። እህቴ መስቀል ትዝ ይልሻል። ድሮ ከቤተ ክርስቲያን መውጣት ሳይሆን በከተማ ውስጥ ስንገባ በደንቶቻችን ይታወቃሉ። ተለይተው ልብሳቸው ይናገራል። እነሱ ከየት እንደወጡ እናውቃለን። ወንድሞች ይታወቃሉ። የማይገቡበት ቦታ አለ፣ የማይሄዱበት ቦታ አለ፣ የማይታዩበት ቦታ አለ። እነሱ ወደዚህ አይመጡም እንባል ነበር። ሀገርን መለወጥ ይቻላል። ክርስትና ግን አይሻሻልም። ክርስትና አንድ ነው። አንድ ጊዜ የተሰጠ ለቅዱሳን የተሰጠ በኢየሱስ ደም የተሰጠ የተከፈለበት ነው። ሃሌሉያ አሜን።
እግዚአብሔር ያግዘን፣ እግዚአብሔር ይርዳን። ሃሌሉያ። ስለዚህ ወገኖች ሆይ ይሄ ይቅርታን ቢኖርም ጌታ ኢየሱስ ተስፋችን ይመጣልና ወገኖቻችን አብረውን በዛ የእልልታ የደስታ ቀን ሊሆኑ ወደ ኢየሱስ እንዲመጡልን ያን ሕይወት ለመኖር እግዚአብሔር ይርዳል። አሜን። እኔና እናንተ ተስፋ እንደሌለን አይደለም። ዘምረን አንቀርም። ይሄ ሁሉ ህዝብ ወገኖች ሆይ ተስፋ ያለው ህዝብ ነው። ንጉስ ያለው ህዝብ ነው። ጌታ ያለው ህዝብ ነው። ይሄም ጌታ ተመልሶ የሚመጣ ጌታ ነው። ማራናታ፣ አሁንም ማራናታ፣ አሁንም ማራናታ። ኢየሱስ ይመጣል፣ ኢየሱስ ይመጣል። ለሰዎች ስንመሰክር አንዱ ምስክርነታችን መሆን የሚገባው የጌታችን የኢየሱስ ክርስቶስ ዳግም ምጽአት። የጥንቱ ቤተክርስቲያን ምስክርነታቸው ታምራትና ፈውስ ከክብሩ የተነሳ ይሆናል። በቃ ይሆናል። የሚያደርገው ክብሩ ሲገኝ ይሆናል። ነገር ግን ምስክርነታቸው ጌታ ኢየሱስ ክርስቶስ ይመጣል፣ ተመልሶ ይመጣል፣ በቅርብ ዘመን ይመጣል። ወገኖች ሆይ አዲስ ሚሊኒየም የለም። ኢየሱስ ይመጣል። ሃሌሉያ። ይመጣል። የነገስታት ንጉስ የጌቶች ጌታ ይመጣል። በ10 ዓመት ውስጥ በዓለም ላይ ያየነው አንድ ሰው ከስዊድን ደወለልኝና የዛሬ 15 ዓመት ስለ ዳግም ምጽአቱ ያስተማረውን 7 ቴፖች እየሰማሁ ነውና በጣም ተገርሜ ነው አለ። ብዙዎቹ ነገር ባለፈው 10 ዓመት ተፈጸመዋል። ልክ እንደ እየለመድነው ነው። ስለምንኖርበት እየለመድነው ነው። ገብታችኋል? እየለመድነው ነው። ሐሰተኛው ክርስቶስ መንገዱን እያዘጋጀ ነው። ሊመጣ ኢየሱስ ስለሆነ እሱ ደግሞ ያ ሐሰተኛው ነገሮችን ለማበላሸት እየመጣ ነው። ነገር ግን ታምነው ለጠበቁት መከራውም አያገኛቸው፣ ክፉም አይደርስባቸውም። ጌታን ለመቀበል በአየር ላይ ይነጠቃሉ። ሃሌሉያ፣ አሜን። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አሜን። ወገኖች ሆይ ዛሬ እዚህ ጉባኤ መሃል ተስፋችሁ የሞተ ብትኖሩ ዛሬ ተስፋችሁ ይታደሳል። የሚታደሰው ለአንድ ምሽት አይደለም። በህይወታችሁ ላይ ተስፋ ያበቅላል ነው የምለው። ይወጣል። በተስፋው ላይ ተመስርተን ዛሬ ብዙ ባርኮቶችን እንቀበላለን። ሃሌሉያ። ራሶቻችንን ዝቅ አድርገን እንጸልያለን። ሄደ የበረታ ታስረው የነበሩ ነፍሳት